የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ ህብረት የታገዱ የሩሲያ ንብረቶችን ለዩክሬን ድጋፍ እንዲጠቀሙባቸው አስፈላጊ መሆኑን በድጋሚ አጽንኦት ሰጥተዋል። የዩክሬኑ ፕሬዝዳንት ሄግ በተገኙበት ወቅት ለጋዜጠኞች እንደተናገሩት ያለዚህ ድጋፍ በጠንካራ ሁኔታ ለመቆም እድል አይታያቸውም። ይህ የተባለው የአውሮፓ ህብረት ኪየቭን በታገዱ ንብረቶች እንዴት ፋይናንስ ማድረግ እንዳለበት በሚወስንበት የሐሙስ ዕለት ውሳኔ ዋዜማ ላይ ነው። አብዛኛው ንብረት በሚገኝበት ቤልጅየም ዋስትናን ጨምሮ አንዳንድ ቁልፍ ነጥቦች በጉባኤው ላይ ብቻ የሚወሰኑ ሆነው ቀርተዋል። የሩሲያ ገንዘብ ለዩክሬን በ2026 እና 27 ለመጠቀም የተያዘውን የመጀመሪያ ዕቅድ ገንዘቡ የተቀመጠበትን የቤልጂየም ማዕከላዊ የደህንነት ማስቀመጫ ዩሮክሊየር ብቻ ያሳተፈ ነበር። ነገር ግን ቤልጂየም በእቅዱ የምትስማማው ሌሎች ሀገራት ከተሳተፉ ብቻ እንደሆነና የደህንነት ዋስትና ሲሰጣት ብቻ እንደሆነ ተናግራለች። ሞስኮ የአውሮፓ ህብረት የእሷን ሉዓላዊ መጠባበቂያ ከተጠቀመ አጸፋውን እንደምትመልስ ደጋግማ ዝታለች። ይህንንም እንደ ስርቆት ገልጸዋለች። የሩሲያ ማዕከላዊ ባንክ የ230 ቢሊዮን ዶላር ካሳ በመጠየቅ አስቀድሞ ክስ መስርቷል። የጀርመኑ መራሒተ መንግስት ሜርዝ እንደተናገሩት የዩክሬን ቀጣይ መከላከያ በገንዘብ ለመደገፍ የታገዱ የሩሲያ ንብረቶችን ለመጠቀም የአውሮፓ ስምምነት የማግኘት እድሉ 50-50 እንደሆነ ያምናሉ። የአሁኑ የአውሮፓ የገንዘብ ድጋፍ በ2026 የመጀመሪያ ሩብ ዓመት ካለቀ በኋላ ዩክሬን ቢያንስ ለ2 ተጨማሪ ዓመታት የገንዘብ ድጋፍ ስለሚያስፈልጋት ይህንን ማድረግ አስፈላጊ እንደሆነም አክለዋል። በመላው አውሮፓ ጥርጣሬዎች አሉ። እነዚህ ጥርጣሬዎች በደንብ መረዳት እችላለሁ። ነገር ግን አሁን እርምጃ ካልወሰድንና ይህንን የሩሲያ ጦር ግስጋሴ ለማስቆም የምንችለው ውሳኔ ካልወሰንን መቼ ነው የምንወስነው ሲሉ ጠይቀዋል። በአዲሱ የአሜሪካ ብሔራዊ ደህንነት ስትራቴጂ ውስጥ በአውሮፓ ላይ ያለው ጥላቻ የተሞላበት ቃና እንዳላስገረማቸው ገልጸዋል። ምክንያቱም ምክትል ፕሬዚዳንት ጄዲ ቫንስ በዓመቱ መጀመሪያ ላይ በሙኒክ የደህንነት ኮንፈረንስ ላይ ባደረጉት ንግግር በአውሮፓ ላይ የሰነዘሩት ብዙዎቹን ትችቶች የሚያንጸባርቅ ስለነበር ነው ብለዋል። ነገር ግን ሜርዝ ከአሜሪካ በኩል ማንኛውንም የመነጠል ዝንባሌ ይቀጥላል ብለው እንደማያስቡ ተናግረዋል። አሜሪካ ፈርስት የሚለው ሀሳብ ጥሩ ነው፣ ነገር ግን አሜሪካ ብቻዋን መሆኗ ለአሜሪካን ቢሆን ጥሩ አይሆንም እና የአሜሪካን ኢኮኖሚያዊ መረጃዎችን ስመለከት አሜሪካውያን በመጨረሻ ወደ እኛ ቀርበው ለሁለታችንም የሚጠቅሙ አንዳንድ ጉዳዮችን በተመለከተ መነጋገር አንፈልግም ወይ እንደሚሉ መገመት ይችላለሁ ብለዋል። ከዚሁ ጋር በተያያዘ ዓመቱ እንደተጠናቀቀ ሲመጣ የዩክሬን መከላከያ ሚኒስቴር ሀገራቸው በ2026 ስለሚያስፈልጋት ነገር ተናግረዋል። ዩክሬን በሚቀጥለው ዓመት ከሩሲያ ጋር የምታደርገውን ውጊያ ለመቀጠል ከታቀደው 120 ቢሊዮን ዶላር የመከላከያ ወጪ ግማሹን አጋሮቿ እንዲሸፍኑላት እንደምትፈልግ ተናግረዋል። በመቀጠልም 45 ቢሊዮን ዶላር የሚሆነውን አስፈላጊ ገንዘብ ቃል እንደተገባላትም ገልጸዋል። ይህም ለጦርነቱ እስካሁን የተመዘገበ ሪከርድ ነው። በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ የዩክሬን አጋሮች ለሀገሪቱ የመከላከያ ምርት ወደ 5 ቢሊዮን ዶላር የሚጠጋ ገንዘብ ለማፍሰስ ቃል መግባታቸውን ተናግረዋል። እንዲሁም ለዩክሬን የአሜሪካ ጦር መሳሪያ ግዢ ወደ 5 ቢሊዮን ዶላር የሚጠጋ ኢንቨስትም ተደርጓል። በሌላ በኩል የአውሮፓውያን ሩሲያ ላይ ያላቸው ስጋት እንደቀጠለ መሆኑን ማሳያዎች አሁንም እየተስተዋሉ ይገኛሉ። የእንግሊዝ የኤም16 የሚስጥር መረጃ አገልግሎት የመጀመሪያዋ ሴት ኃላፊ የሆኑት ብሌዝ ሜትሪዌሊ ብሪታንያ በሰላምና በጦርነት መካከል ባለው ቦታ ውስጥ እየሰራች ነው ያሉ ሲሆን ግንባሩ በሁሉም ቦታ ስለሆነ ሁሉም ሰው አደጋውን የመረዳት ኃላፊነት እንዳለበት ተናግረዋል። በመጀመሪያ ትልቅ ንግግራቸው በቭላዲሚር ፑቲን የዩክሬን ጦርነት ላይም በማተኮር ፑቲን በሰላም ስምምነቱ ላይ ድርድሮችን እያራዘሙ ነው ሲሉ ከሰዋል። የኪየቭ ዕጣ ፈንታ ለአውሮፓ ሉዓላዊነትና ደህንነት ብቻ ሳይሆን ለዓለም አቀፍ ደህንነትም መሰረታዊ ነው ብለዋል። አክለውም ሞስኮ ከሙሉ ጦርነት ያነሰ ጥቃቶችን በመጠቀም ለማንገላታት ፍርሃት ለመፍጠርና ለመዘወር እየሞከረች ነው ሲሉ ተናግረዋል። ለዚህ ለሰነዘሩት ክስ በእንግሊዝ የሚገኘው የሩሲያ ኤምባሲ ሩሲያ የእንግሊዝንና የአውሮፓ ጠላት አድርጎ ማቅረብ እንዲቆም በመጠየቅ ምላሽ ሰጥቷል። ኤምባሲው በርካታ ግልጽ እውነታዎችን ማስታወስ አስፈላጊ ነው ብለን እናስባለን ብሏል። የአካባቢው ሚዲያ ተመልካቹን እንደሚያስፈራው ሩሲያ ከእንግሊዝ ጋር ወደ ጦርነት ግጭት ለመግባት ምንም አይነት እቅድ፣ ፍላጎት ወይም ምክንያት የላትም። ሁሉም ስጋቶችም ስም ማጥፋቶችም ሙሉ በሙሉ መሰረት የሌላቸው ናቸው ሲል አክሏል። ጥቃቶቹ በቀጠሉበት በዚህ ወቅት የዩክሬን ትልቁ የኤነርጂ አቅራቢ በኤሌክትሪክ መስመሮች ላይ በሚሰነዘሩ የሩሲያ ጥቃቶች ምክንያት በቋሚ የችግር ቀውስ ውስጥ እንደሚገኝ ዋና ስራ አስፈጻሚው ማክሲም ቲምቼንኮ ለቢቢሲ ተናግረዋል። የሙቀት መጠኑ እየቀነሰ በመምጣቱ አብዛኛው የዩክሬን ክፍል በረዥም የኤሌክትሪክ መቆራረጥ እየተሰቃየ ይገኛል። ኩባንያቸው ዲቲኢኬ ለ5.6 ሚሊዮን ዩክሬናውያን የኤሌክትሪክ ኃይል የሚያቀርብ ሲሆን የጥቃቱ መጠናከር በጣም ተደጋጋሚ ከመሆኑ የተነሳ ለማገገም ጊዜም የለንም ብለዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ እንደተናገሩት ሩሲያ የክረምቱ እንቅስቃሴ በጣም አደገኛ ከሆኑ መሳሪያዎቹ አንዱ ሊሆን እንደሚችል ታውቃለች ብለዋል። ጦርነቱ 4ኛ ዓመቱ ሲቃረብ ዋና ስራ አስፈጻሚው ሩሲያ የዲቲኬን የኢነርጂ ግሪድ በተደጋጋሚ በድሮኖች በክሩዝና በባሊስቲክ ሚሳይሎች ማዕበል ኢላማ እንዳደረገችና ኩባንያው ሁኔታውን ለመቋቋም እየተቸገረ እንደሆነ ተናግረዋል። በደቡባዊቷ ኦዴሳ ከተማ በሩሲያ በተቀነባበረ ጥቃት ምክንያት በዚህ ሳምንት በ10 ሺዎች የሚቆጠሩ ሰዎች ለ3 ቀናት መብራት አጥተዋል። ሕይወት አስቸጋሪ ነው፣ ነገር ግን ሰዎች እርስ በርስ ይረዳዳሉ ትላለች ያና።
እሷ አሁንም መብራት ካላቸው እድለኞች መካከል አንዷ ነች። ስልኮቻቸውን ቻርጅ እንዲያደርጉ ጓደኞቿን ወደ ቤቷ ትጋብዛለች። የመብራት መቆራረጥ የሙቀትና የውሃ አቅርቦትን ያቋረጠ ሲሆን ያን አሁንም ከመብራት አቅርቦቱ ጋር የተገናኙ ሰዎች መብራት ለሌላቸው ሰዎች ገላ የመታጠብ እድል እየሰጡ እንደሆነም ትናገራለች። በመላው ዩክሬን የኤሌክትሪክ አቅርቦቱ በየቀኑ ለተወሰኑ ሰዓታት ብቻ ይለቀቃል። ብዙ ዩክሬናውያን እንደ አማራጭ በፓወር ባንኮችና ጄኔሬተሮች ላይ ይደገፋሉ። በዋና ከተማዋ የአየር ጥቃት ማስጠንቀቂያዎች ከሚሰሙት በላይ የጄኔሬተር ድምጾች በጣም የተለመዱ ሆነዋል። በአሁኑ ጊዜ 50 በመቶ የሚሆነው የዩክሬን ኢነርጂ የሚቀርበው በማዕከላዊና በምዕራብ ዩክሬን በሚገኙ 3 ትላልቅ የኒኩለር ኃይል ማመንጫዎች ነው። ነገር ግን ያንን ኃይል የሚያስተላልፈው አውታር በከፍተኛ ሁኔታ ተጎድቷል። ዲቲኢኬ ወደ 10 የሚጠጉ የኃይል ማመንጫ ጣቢያዎችን የሚያስተዳድር ሲሆን አብዛኞቹ በከሰል ድንጋይ የሚሰሩ ናቸው። አንደኛው በቅርቡ በ5 ባሊስቲክ ሚሳይሎች ኢላማ የተደረገ ሲሆን ዋና ስራ አስፈጻሚው ቲምቼንኮ እንደተናገሩት አንዳንድ የኃይል ማመንጫዎችና ንዑስ ጣቢያዎቻችን በየ3 ወይም 4 ቀናት ጥቃት ይደርስባቸዋል። በኤሌክትሪክ መስመራችን ላይ ስለደረሰ ጉዳት ሪፖርት ያላገኘሁበት አንድም ቀን አላስታውስም ብለዋል። ጉዳት ለደረሰባቸው መሳሪያዎችም መለዋወጫ ማግኘት ሌላው ትልቅ ፈተና ሆኗል። የኢነርጂ አቅራቢው ቀደም ሲል ከዩክሬን ውስጥ መሳሪያዎችን ማግኘት ይችል ነበር። አሁን ግን መለዋወጫዎችን ለማግኘት የቀረው የአውሮፓ ክልል ማሰስ ግዴታ ሆኖበታል። በዚህ ዓመት የተበላሹ የሙቀት ኃይል ማመንጫዎችን እና የከሰል ተቋማትን ለመጠገን $166 ሚሊዮን ወጪ አድርጓል። ተስፋ አንቆርጥም ሲሉ ስራ አስፈጻሚው አጥብቀው ይናገራሉ። ለሚሊዮኖች እናቶች መብራትና ሙቀት የማቅረብ ኃላፊነት አለብን ይላሉ። ከዚሁ ጋር በተያያዘ የዛፖርዥያ ኃይል ማመንጫ ጣቢያ የሩሲያ አመራር ጣቢያው ኤሌክትሪክ እያገኘ ያለው ከሁለት የውጭ ኤሌክትሪክ መስመሮች በአንዱ ብቻ መሆኑን አስታውቋል። ሌላኛው መስመር በወታደራዊ እንቅስቃሴ ምክንያት መቋረጡን አክለው የገለጹ ሲሆን የጨረር መጠኑ ግን መደበኛ ነው። ሩሲያ የዛፖርዥያን የኃይል ማመንጫ ጣቢያ በመጋቢት 2022 ተቆጣጥራለች። ባለፈው ሳምንት ዩክሬን ለዋሽንግተን ያስረከበችው የተሻሻለ ባለ 20 ነጥብ የሰላም እቅድ ስለ ግዛቶችና ስለ ጣቢያው ቁጥጥር አንዳንድ አዳዲስ ሀሳቦችን ያካተተ እንደነበር ተዘግቧል። ከሮያል ዩናይትድ ሰርቪስ ኢንስቲትዩት የተገኘ ትንታኔ ሩሲያ አሁንም በተቋሙ ወታደራዊ ይዞታ እንዳላት የሚጠቁሙ ሲሆን ሩሲያ የጣቢያውን ቁጥጥር እንደያዘች የምትቆይ ከሆነ ምንም አይነት የሰላም ስምምነት ሙሉ ወይም ዘላቂ ሊሆን እንደማይችል ይደመድማል። የፕሬዝዳንት ፑቲን ዋነኛ ወዳጅ እንደሆኑ የሚነገርላቸው የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ አሜሪካ በዲፕሎማሲያዊ ጥረቶች ውስጥ ተሳትፎ እያደረገች ሳለ በዩክሬን ያለውን ግጭት ለማስቆም ፈጣን እርምጃ እንዲወሰድ ጥሪ አቅርበዋል። ሉካሼንኮ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዋነኛ አጋር ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፈጣን መፍትሄ መገፋፋታቸው ትክክል ነው ያሉት ፕሬዝዳንቱ ፖሊሲዎቻቸው ገና ከመጀመሪያው ተግባራዊ ቢሆኑ ኖሮ ግጭቱ ላይከሰት ይችል ነበር ብለዋል። አሁን ብዙ ነገሮች በትራምፕና በአሜሪካ አቋም ላይ የተመሰረቱ ናቸው። ዋናው ነገር ትራምፕ ከዚህ አቋም ወደ ኋላ አለማለታቸው ነው ሲሉ ሉካሼንኮ ለአሜሪካ የቴሌቪዥን አውታር ኒውስ ማክስ ተናግረዋል። እሱ ጠንካራ ስብዕና ያለው ሰው ነው። አንዳንድ ጊዜ ስሜታዊ ነው። በዚህ ጉዳይ ተስፋ ቆርጦ እጁን ወደ ኋላ አንስቶ እስካልሄደ ድረስ በዚህ መንገድ ጥብቅ እርምጃዎችን ከወሰደ ውጤት ይኖራል ብለዋል። ነገር ግን ሁሉም ነገር በትራምፕ ላይ ብቻ የተመሰረተ ቢሆን ኑሮ ጦርነቱ ከረጅም ጊዜ በፊት ያበቃ ነበር። ስለሆነም ይህ ብዙ ወገኖች ያሉት ሂደት ነው። ትራምፕ ሁሉንም በራሱ ሊፈቱ አይችልም። ግጭቱ ከላይ እስከታች መታገድ አለበት። አንዴ ሰዎች መገደል ካቆሙ በኋላ ተቀምጣችሁ በፈለጋችሁት ነገር ላይ መስማማት ትችላላችሁ ብለዋል። ሉካሼንኮ ጦርነቱን ማስቆም አለመቻል ለአውሮፓና ለመላው ዓለም በክፉ ሊያልቅ ይችላል፣ ወደ አንድ አይነት ዓለም አቀፍ ግጭት ማደጉ አይቀርም ብለዋል።